እየሞተ እየተሰቃየ በቀን ጅብ እየተበላ ህወሓትን አሁን ህገ መንግስቱን አክብር ማለት አይን ያወጣ ቅንድቤን አደራ እንደማለት ሆኗል። የነዚህ አስተሳሰብ ከትግራይ ህዝብ አስተሳሰብ ፍጹም የተለየ ነው። አንድም ቀን ለትግራይ ህዝብ አስበው አያውቁም። የትግራይ ህዝብ ለነሱ የፖለቲካ ህልውና እንደ ቼዝ ወይም እንደ ዳማ ጨዋታ እየተበላ የሚኖር እነሱን አግቶ እንደ መደራደሪያ የማድረግ እንቅስቃሴ ውስጥ መግባት በራሱ የፕሪቶሪያውን ስምምነት ከመሰረተ ሐሳቡ መናድ አልነበረም ወይ? ፕሪቶሪያ እንደተፈረመ ዴዋን ነው የተቃወሙት። በጣም የሚገርም ከኛ ጋር ልዩነት የተፈጠረ ያኔ ነው። በምን ሞራል ነው እነዚህ ሰዎች ካንተ የቪዛ ክልከላ ጋር የምታስቀምጣቸው የሚለው ይሄ በደንብ መታየት አለበት። ስለዚህ ለኔ ይሄ የአሜሪካ ጉዞ እቀባ ሲምቦሊክ ቫልዩ ትልቅ ነው። የፕሪቶሪያው ስምምነት ከተጣሰባቸው ጉዳዮች አንደኛው ወንጀለኛ ስለሆነ ነው በሰላም መሄድ የማይፈልገው። ወንጀለኛ ስትሆን ሰላም አትፈልግም። ተጠያቂነት የሚባል ይመጣል። የበቀል ጥማታችን አላረካንም፣ የውድመት ጥማታችን አላረካንም፣ የመድፈር ጥማታችን አላረካንም፣ የመግደል ጥማታችንን አላረካንም። ስለዚህ ፕሪቶሪያ ይሄንን አደናቅፎብናል ብሎ ያስባሉ። የትግራይ ህዝብ ነፃ አውጪ ግንባር ከተባለ ለትግራይ ነው እየታገለ ያለ፣ ለትግራይ አይደለም የሚታገለው። የአሜሪካ መንግስት የጉዞ እቀባ ወይ ደግሞ ክልከላ ልንለው እንችላለን ማውጣቱ ሰፊ ዓለመገናኛ ብዙሃን መነጋገሪያ ሆኗል። የህወሓት ቡድን የማዕከላዊ ስልጣኑን ጥሎና ጣጥሎ ከነ ሁሉ አመሉ ወደ ትግራይ ሲመለስ ከትግራይ ተነስቶ አዲስ አበባ ይቆጣጠርልና ከዚህ በፊት እንደነበረው የኛ ደግዳጊና የኛ ጉዳይ ፈጻሚ ይሆንልናል ሲሉ የነበሩ ኃይሎች በህወሓት ላይ ተስፋ መቁረጣቸውንና ከዚህ በኋላ አይደለም ወደ ኢትዮጵያ ማዕከላዊ ስልጣን የመምጣት አቅም ይቅርና የትግራይ ህዝብን ይሁንታ ማግኘት እንኳን ለትግራይ ህዝብ ሰላምና መረጋጋት ለትግራይ ህዝብ ልማት አስተዋጽኦ የሚያደርግ ኃይል ወደ መሆን እንኳን የሚያስችል አቅጣጫ የሌለው ቡድን መሆኑን የተረዱ ይመስለኛል። ስለዚህ አንደኛው ታርጌት የተደረጉት በዚህ ነው። ኢላማም የተደረጉት በዚህ ነው። አላማው ደግሞ አንድ እያደረጉት ያለውን የጦርነት እንቅስቃሴ ቆም አድርገው እንዲመለከቱ። ምክንያቱም ይሄ ክልል፣ ይሄ ሀገር፣ ይሄ ቀጠና ጦርነትን አፎርድ የሚያደርግ ቀጠና አይደለም። ከዚህ በኋላ አይደለም ከዚህ በፊት የነበረውን ያክል ይቅርና መጠነኛ ግጭቶችን እንኳን መሸከም የሚችል እንትን አይደለም። ግን መልሶቹን ስታይ ለምሳሌ ቅድም አቶ ነጋሲ ያነሳው የነበረው ግብረ መልሶቹን ስታያቸው ለማጣጣል የሚደረግና ኢሹን የቪዛ ብቻ አድርጎ ለማቅረብ የሚደረግ ጥረት ያለ ለኔ አንድ የዚህ ቡድን ከፍተኛ አመራር ነኝ ወይም ደግሞ ከፍተኛ ጦርነት ሰባኪ ነኝ የሚሉ ሰው ወይም ጦር ሰባኪ ነኝ የሚሉ ግለሰብ ይሄንን ጉዳይ ማዕቀቡን ወይም ደግሞ የጉዞ ክልከላውን የጉዞ ቀባውን ለማጣጣል እስከ ተፈናቃዮቹ ድረስ ሄደው ነገሮችን ለእንትን ለማድረግ የሞከሩ ፖለቲሳይዝ ለማድረግ የሞከሩትን ጥረት ስመለከት ለኔ ማንም ሰው ኮንቴስትድ ከሚባለው ቴሪቶሪ በተፈናቀሉ ዜጎች ጉዳይ ላይ ማንም ሰው ሐሳብ የመግለጽ መብት ሊኖረው ይችላል። ኤክሰፕት ግን አለ ኤክሰፕሽናል ኤክሰፕት ህወሓቶች ወይም ደግሞ በዚህ የጉዞ ቀባ ላይ ሃርድ ኮር ቲፒኤልኤፍ የተባሉት በዚህ ጉዳይ ላይ መናገር አይችሉም። ምክንያቱም እነሱ የችግሩ ቪክቲም ሳይሆኑ የችግሩ ጠንሳሾች የችግሩ ፈጣሪዎች ናቸው። እነዚህ ተፈናቃዮች ቪዛ የማያስፈልጋቸው ተፈናቃዮችስ ጉዳይ እንዴት ይታያል ለሚለው ቪዛ የማያስፈልጋቸው ተፈናቃዮችስ ጉዳይ እንዴት ይታያል ለሚለው እነሱ ናቸው በእነዚህ ቪዛ በማያስፈልጋቸው ተፈናቃዮች ላይ አይ እነዚህ ተፈናቃዮች ወደ ቀያቸው ለመመለስ ታጣቂዎቻችንን አዝለው አመራሮቻችንን ተሸክመው ካልሆነ በስተቀር ወደ ነባር መሬታቸው ወደ ነባር ቀያቸው መመለስ የለባቸውም ብለው አንቀው ያዙ አግተው ያዙት እነሱ ናቸው። እሱ ነው ላይ በደንብ እናየዋለን። ሁለተኛው ፖይንትም ላይ መምጣት እንችላለን። እነዚህ ተፈናቃዮችን በምን ሞራል ነው ስማቸውን ልታነሳ የምትችለው? የዕለት ፍጆታ ተብሎ የሚሰጣቸውን ድጋፍ ሳይቀር ለታጣቂ ቀለብ እየነጠቃቸው የተረፈውን ደግሞ እየሸጥክ ቀላሃ እየገዛህበት በምን ሞራል ነው እነዚህ ሰዎች ካንተ የቪዛ ክልከላ ጋር የምታስቀምጣቸው የሚለው ይሄ በደንብ መታየት አለበት። ስለዚህ ለኔ ይሄ የአሜሪካ የጉዞ እቀባ ሲምቦሊክ ቫልዩ ትልቅ ነው። ግሩም ነው። እሱን ነው በደንብ ማየት ያለብን ብዬ የማስበው። ኢትዮጵያ በአሁኑ ሰዓት መሰረታዊ የሚባሉ በታሪክ የወረስናቸውን ችግሮች በንግግር ለመፍታት ብርቱ ጥረት ላይ ናት። የትም ዓለም ላይ የተፈጠሩ የፖለቲካ ቆሶችና ስንጥቃቶች የተፈቱት በንግግር ነው። እሱን እንሄድበት ባለች ሀገር ላይ
ሀገርን ማህበራዊ ረፍት ሊነሳ የሚችል ስልታዊ የሆነ የጦርነት ጉሰማና ስትራቴጂ ነድፎ እየተንቀሳቀሰም ደግሞ የምናየው ቡድን ነው ህወሓት እና ጥንተ ተፈጥሮውን ወይ ዘፍጥረቱን እናየው እስቲ። የህወሓት ተፈጥሮ ምንድነው ቢባል ነጋ ምንድነው ምላሽህ? ከጥንት እስከ ዛሬ በንግግር ችግሮችን መፍታት ያልቻለበት አውድ ምንድነው? እኔ አንዳንድ ጊዜ የፖለቲካ ሳይንቲስቶች ለምርምር የሚጋበዙበት ሀሳብ እንደዚህ አይነቱ ይመስለኛል። ማለት እኔ እናንተ ችግራችን በንግግር ፍቱ እየተባለ በንግግር ለመፍታት ቀናይ ልቦና ካላሳየን ያንድ ወገን ብቻ ሰላም ለማምጣት የሚደረገው ጥረት እምብዛም ነው አይደል እንዴ? ይሄን አይተነዋል በጦርነት። ያ ነገር ዳግም ተከስቶ ደግሞ ኢትዮጵያ ማህበራዊ ረፍት እንዳይሰማት ማድረግ ውጉዝ ነው። እስኪ እንነጋገር፣ ችግራችን በቃታ ሳይሆን በጠረጴዛ ዙሪያ እንፍታ ሲባል መምጣት ያልተቻለበት ሀሳብ ዘፍጥረቱ ምን ቢሆን ነው የሚል ጥያቄ ነው እያነሳው ያለው ነጋ። ምን መሰለህ ቡድን ከመጀመሪያው ጀምሮ ለትግራይ ህዝብ ስሙ የትግራይ ህዝብ ነፃ አውጪ እንደ አይነት ነው ሲያሜው። ግን ከመጀመሪያው ጀምሮ ትግራይ ህዝብ ተደጋጋሚ ወደ ችግር እንዲገባ እያደረገ ያለ ኃይል ነው። አንድ ጊዜ ለትግራይ ህዝብ ተቆርቆሮ የህዝብ ከችግር መውጣት አለበት ብሎ የሰራበት ጊዜ የለም። ከዚህ በፊትም 27 ዓመት በኢትዮጵያ ስልጣን በነበረበትም የትግራይ ህዝብ ያን ያህል ተጠቃሚ አልነበረም። እስካሁን ድህነቱም ይታያል። ሴፍቲኔት ተጠቃሚ ነው ያለው ህብረተሰባችን እና ለህዝብ የሚቆረቆር ድርጅት አይደለም። ለህዝብ ሳይሆን የተወሰነ ቡድን አለ። ያ ቡድን በክራይም ተሳስሯል። ትግራይ ሆኖም እዚህ ሆኖም ወንጀል ሲሰራ ነው የነበረ። ትግራይ ሄዶም ወንጀል ሲሰራ ነው የነበረ። በተለይ ጦርነቱ ግጭት ተፈጠረ። በግጭቱ ምክንያት ብዙ አጋጣሚዎች ተፈጥሯል። ጦፍቶ የነበረ ኃይል ከኢትዮጵያ ዋና ዋና የስልጣን ቦታዎች ተገልሎ ትግራይ ሄዶም ኦልሞስት ለመጥፋት በነበረበት ሁኔታ ወደ ጦርነት ገባ። ጦርነት ሲመጣን ተመልሶ የትግራይ ያለውን ሪሶርስ ሙሉ በሙሉ ነው የተቆጣጠረው። አጠቃላይ የኢኮኖሚ፣ የፖለቲካው፣ የሶሻሉም ተቆጣጠረ። ከዛ በኋላ ጦርነቱ የሚፈጥራቸው ሪሶርስ የሚሰበሰብበት ከባንኮች የተወረረ ወርቅ፣ የሰዎች ህገወጥ ዝውውር፣ ማት ወንጀሎች አሉ። ያ ወንጀል ፕሮቴክትድ ሆኖ ሊኖር ከሆነ ሁሌ ጦርነት ላይ መኖር አለበት፣ ግጭት ላይ መኖር መቻል አለበት። ወደ ሰላማዊ ነገር፣ ወደ ሰላማዊ ድርድር፣ ወደ ሰላማዊ ሂደት ከመጣ ተጠያቂነት የሚባል ነገር ይመጣል። ስርዓት የሚባል ከተፈጠረ ወደ ሰላማዊ ነገር ከመጣ ተጠያቂነት አለ እና ከመጀመሪያው ፕሪቶሪያ ህዝቡ በጣም ይፈልገዋል። የፕሪቶሪያ ስምምነት ሲፈጠር እንትን ሲደረግ ህዝቡ በጣም በጉጉት ነው ሲጠብቀው የነበረ። ኖ ህዝቡ ብቻ አይደለም ሲዋጋ የነበረ ሰራዊት ሰልችቷና በቃ ይበቃናል፣ ከዚህ በላይ መሄድ የለብንም የሚል አስተሳሰብ ነበሩ። አብዛኛው ኢቭን ካድሬ የሚባልም ሰላማዊ ሂደቱ ይፈልገዋል። ግን የተወሰነ ቡድን አለ። ያ ቡድን ለተወሰነች ቀን ይፈልጋታል ሰላም። የጎደለው መሳሪያ፣ የጎደለው ንብረት፣ የጎደለው ትጥቅ ለማሟላትና የተወሰነ እረፍት ለማግኘት አየር ለማግኘት ይፈልጋታል። ከዛ ውጭ ግን በቀጣይነት ሰላም እንዲሆን አይፈልግም። የማይፈልግበት ምክንያት ማለት ቀደም ስታነሳው እንደነበረ የትም ዓለም ግጭት ይነሳል፣ በሰላማዊ መንገድ ፈርተውታል። የተለያየ ቦታዎችም እንደዛ ነው። ትግራይና የኢትዮጵያ ለብቻው የተለየ አይደለም። ወደ ግጭት ትገባለህ፣ መጣህ ወደ ሰላም ነው የምትሄደው። ቢሆን ከግጭቱ በፊት ሰላማዊ መንገድ ብትመርጥ ጥሩ ነው። ካልሆነ ግን ግጭት ከተፈጠረ ጠረጴዛ ላይ እዚህ ላይ ቁጭ ብለህ ወይ ያ ቡድን ግን አይፈልግም። የማይፈልግበት ምክንያት ወንጀለኛ ስለሆነ ወደ ሰላም ከገባ እሱ የሚኖረው ቤተ መንግስት ሳይሆን እስር ቤት ነው የሚገኘው፣ ቃሊቲ ነው የሚወርደው። ወደዛ መውረድ ስለማይፈልግ ሁሉ ጊዜ ያንን አዙሪት ይፈልጋል። ሰበብ አስባብ እየፈጠረ ህዝቡን መያዣ እያደረገ ወደ ጦርነት ይገባል። ፕሪቶሪያ እንደተፈረመ ዴዋን ነው የተቃወሙት። በጣም የሚገርም ከኛ ጋር ልዩነት የተፈጠረ ያኔ ነው።
ዴይ ዋን የስምምነት የሰረንደር ስምምነት ነው አሉት። የምን ሰረንደር? ህዝቡ ሰረንደር አላለው። ሰረንደር ሳይሆን አቻ መተን ፕሪቶሪያ ላይ ተፈራርመናል። ከዚህ በኋላ የሚቀሩ ነገሮች ቁጭ ብለን እየተወያየን ነው መፍታት ያለብን የሚል ህዝቡ አጠቃላይ ነው አቋም የያዘው። አብዛኛው አመራርም አቋም የያዘ የኃይል ለተወሰነ ጊዜ ተደብቆ ቆየ። ቀስ ብሎ ኃይሉን እያደራጀ ሰራዊት ውስጥ ያለ ወንጀለኛ ቡድን አለ ከኮር በላይ የሚባል ፖለቲካ ውስጥ አለ ወንጀለኛ ቡድን። ይህን እያደራጀ ከፍ እያደረገ ፋይናሊ ፕሪቶሪያን ጥሷል። ፕሪቶሪያን ሲጥሰው በጣም የሚገርመህ ፕሪቶሪያ ከተቃወመ ኃይሎች ነው የጀመረው። ኤርትራ መንግስት እኮ ከኢትዮጵያ መንግስት የተጣላው በፕሪቶሪያ ምክንያት ነው። ለምን ስምምነት ተፈጠረ? በግልጽም ተናገረ እኮ። ለምን ከሸፈ ብሎ እኮ ተናገረ። ኢሳያስ አፈወርቂ የመጀመሪያ ኢንተርቪው ከስምምነቱ በኋላ ከሸፈ። በትግርኛ ተኮሊፍና ነው ያለው። በጣም ከባድ ቃል ነው ይሄ ተኮሊፍና የሚለው የትግርኛ ቃል። ከሸፈብን። ያስበው ትልቅ ፕሮጀክት ነው የነበረው 2013 2014 የትግራይ ህዝብ ማድቀቅ የሚችለውን ነገር አድቅቀዋል። ሻዕቢያ መጥቶ ብዙ ሴቶች ደፍረዋል። ከመድፈር ያለፈ ባዕድም ነገሮች ጨምረዋል ማህፀናቸው ላይ። በቀጣይም እንዳይወልዱ አድርጓቸዋል። ብዙ በደል በድለዋል። ብዙ ንብረት የትግራይ ንብረት ወረዋል። የነበሩ የአቅማቸው ፋብሪካዎችም ማሽኖችም እያነሳ እየነቀለ ወስደዋል። ከዛ በኋላ ፕሪቶሪያ ሲፈረም አኮረፈ። ከኢትዮጵያ መንግስት አኩርፎ ተለያየ። ሲለያይ አሁን ካኮረፈው ኃይል ፕሪቶሪያ አልተስማማም ካለው ኃይል ጽምደ ፈጥሮ ትግራይም የትግራይ ህዝብ ተመልሶ ወደ ጦርነት ለማስገባት ከትግራይ አልፎም ኢትዮጵያ ወደ ግጭት ለማስገባት ርጅኑም ለመበጥበጥ እየሰራ ያለ የወንጀል ቡድን ነው። ወንጀለኛ ስለሆነ ነው በሰላም መሄድ የማይፈልገው። ወንጀለኛ ስትሆን ሰላም አትፈልግም። ተጠያቂነት የሚባል ይመጣል። ወደ ፍርድ ቤት የሚባል ነገር ስለሚመጣ ያ ቡድን ሰላም የሚባል ነገር አይፈልግም። ሁሌ በግጭት መካተል ላይ ነኝ፣ ችግር ላይ ነኝ እያለ ህዝቡ እያነሳሳ መኖር ስለሚፈልግ ነው እንደዛ የሚያደርገው። አፈወርቅ ብዙ ጊዜ እናነሳዋለን በዚህ የፖለቲካ ትንታኔያችን ላይ በጦርነቱ ጊዜ 76% የሚሆነውን የጦር ወንጀል የፈጸሙት የኤርትራ ሰራዊት ናቸው፣ ቀሪዎቹ ሌሎች ሰራዊት ናቸው ብለው ጥናት አቅርበው ነበረ። በተቃራኒው ደግሞ አሁን ጽምዶ ብለው ደግሞ ይሄን ወንጀል ፈጸመብን፣ አሰቃቂ የሆነ ነገር አደረገብን ከሚል ኃይል ጋር አሉ ደግሞ አሁን እና ሌሎችም ኃይሎች አሉ። ኦፍ ኮርስ ተላላኪዎቹ በተደጋጋሚ የምናነሳው ነገር ስለሆነ ብዬ ነው። እና የዚህ የጥቂት ቡድን አባላት በአንድ በኩል ለማንም ትታገለው ስትለው ለትግራይ ህዝብ ይላል፣ ከትግራይ ህዝብ ጠላቶች ጋር ደግሞ በጋራ ሆኖ ደግሞ አሁን ህዝቡን ማቆስጥ የሚከት እንቅስቃሴ ውስጥ ደግሞ ሲገባ ታየዋል። እና ሁለቱ ነገሮች አይጣረሱም ወይ እያለን እያነሳን ነበር። እና ለጦርነት ፍረጃ በጦርነት ማገዶ ውስጥ ህዝቡ እንዲሰቃይ የሚያደርግ አዋጅም ደግሞ አውጥቶ አሁንም በተቃራኒው አለ ይሄ ጥቂት ቡድን። እና ይሄ ጽንሰ ሐሳብ እርስ በርሱ ከመጋጨቱም በላይ የትኛው የፖለቲካ ሳይንስ የሚደግፈው ሐሳብ ስለሆነ ነው እንዲህ የሚኮነው የሚል ጥያቄ ያነሳውልን ነው። ትልቁ ችግር የነዚህ ሰዎች የፖለቲካ አተያይ ወይም ደግሞ የፖለቲካ መረዳት በፖለቲካ ሳይንስ ተንተነ ልትደርስ አትችልም። ምክንያቱም እንደዚህ አይነት የፖለቲካ እንትን የለም፣ አሰራርም ትንታኔም መረዳትም የለም፣ ንባብም ሊኖር አይችልም። እንደዚህ አይነት ዋናው መሰረታዊ ነገር ነገሩን ጠለቅ ብሎ ማየት ያስፈልጋል። ጽምዶም ተባለ በየቀጠናው ላይ የሚደረጉ መተዛዘሎችንም ሁሉንም ነገሮች ካያቸው ለኔ አቶ ኢሳያስ ደጋግሞ ሲሉት እንደነበረው ፕሪቶሪያ አኮላሸብን፣ አደናቀፈብን፣ አስተጓጎለብን ያሉት ፍላጎት አለ። ፕሪቶሪያ በመፈረሙ ምክንያት የበቀል ጥማታችን አላረካንም፣ የውድመት ጥማታችን አላረካንም፣ የመድፈር ጥማታችን አላረካንም፣ የመግደል ጥማታችንን አላረካንም። ስለዚህ ፕሪቶሪያ ይሄንን አደናቅፎብናል ብሎ ያስባሉ። አሁን ከሻዕቢያ ጋር ትብብር ያደረጉ ወይም ደግሞ በትግራይ ህዝብ ላይ ግፍና በደል የፈጸመ ቡድን ጋር መተዛዘል ውስጥ የገቡ ሰዎች ሻዕቢያ ተደናቀፈብኝ ያለውን፣ ተስተጓጎለብኝ ያለውን፣ ተቋረጠብኝ ያለውን ተግባር እንዲጨርስ ነው እድል ለመስጠት እንቅስቃሴ የሚያደርጉት። እንዲጨርስ
ምክንያቱም ወደ ኋላ በደንብ ሄዶ ማየት ይቻላል ጦርነቱን። ምክንያቱም መነሻ ሀሳቡም እዛ ጋር ስለሚገኝ ለምንድን ነው ሻዕቢያ ወደዚህ ጦርነት ውስጥ እንዲገባ የተጋበዘው? ለምን ነበር በሚሳኤሎች ጥሪ ሲተላለፍለት የነበረው? ሻዕቢያ ወደዚህ ጦርነት ውስጥ ከመግባቱ በፊት በመጀመሪያው ዙር ጦርነት ወደዚህ ጦርነት ከመግባቱ በፊት ገብቶ ምን እንደሚያደርግ አያውቁም ነበር ወይ? ከማንም በላይ የቲፒኤልኤፍ ሰዎች አያውቁም ነበር። ክቡር ጠቅላይ ሚኒስትሩ ለምሳሌ ደጋግመው ከጦርነቱ በፊት ይሄ ጉዳይ ወደ ጦርነት የሚያመራ ከሆነ የሻዕቢያ መንግስት ተጎትቶ ወደዚህ ጦርነት ውስጥ የመግባት እድል አለው፣ ወደዚህ ጦርነት ውስጥ ከገባ ደግሞ ሀገሪቷ በወቅቱ በነበራት ነባራዊ ሁኔታ መከተል ልናቆመው አንችልም፣ ከገባ ደግሞ የሚያደርገውን እንኳን እኔ እናንተ ከኔ በተሻለ ታውቁታላችሁ የሚል መልእክት ደጋግሞ አስተላልፎ ነበር። ይሄንን ተላልፎ ሻዕቢያን ጎትቶ ወደ ጦርነት ውስጥ ያስገባው ህወሓት ምን እንዲያደርግ የተባሉት 76% የተባሉት ግፎች በትግራይ ህዝብ ላይ እንዲፈጽም ወደዛ ጦርነት ውስጥ ፌዴራል መንግስቱን ተከትሎ የገባ ቢሆን ኖሮ እዚህ ሰሜን ሸዋ ሲደርስ የቲፒኤልኤፍ ታጣቂ ቡድን ሻዕቢያ የት ነበረ? ከትግራይ አንዲት ስንዝር እኮ አልወጣም። አጠናክሮ የያዘው አጥብቆ አስሮ አዘቅዝቆ ሲሸከመው የነበረው በትግራይ ውስጥ ፋብሪካዎችን እየፈታ ዩኒቨርሲቲዎችን እያፈረሰ ህፃናትና ሴቶች ሳይቀሩ እየደፈረ አዛውንቶችን እየደፈረ ወጣቶችን እየረሸነ ነው የቆየው። ምክንያቱም ታርጌቱ እሱ ያ ስለሆነ። ስለዚህ ከዚህ ቡድን ጋር ስተዛዘል ተደናቀፈብኝ ያለውን እንዲጨርስ፣ ተስተጓጎለብኝ ያለውን እንዲጨርስ፣ አልጨረስኩም ያለውን እንዲጨርስ ነው እድል መስጠት የፈለጉት። ይሄ ደግሞ የትግራይ ህዝብ ጠልነት ነው። ህወሓትን የትግራይ ብሔርተኛ አድርጎ የሚያቀርቡ ሰዎችም ስህተት ናቸው። ምክንያቱም የትግራይ ብሔርተኛ ባይትስ ዴፊኒሽን ለወጣበት ብሔረሰብ ከሌሎች ብሔረሰቦች ወይም ብሔሮች የተለየ ሲምፓቲ ወይም ደግሞ አሌጀንስ አለ ተብሎ ይታሰባል። ይሄ አላቸው ወይ? እነሱ የፖለቲካ ፍላጎታቸውን ለማሳካት ከሀውዜን ከጀምረህ ብታየው ምን ሲያደርጉ እንደነበረ የትግራይ ህዝብ እልቂት ለነሱ የፖለቲካ ግብአት እንዲሆኑ ጥረት ሲያደርጉ ነበር። ከጫካ የነበረ ታሪካቸውን ስታነብ ከጫካ ጊዜ ጀምሮ አሁን እስካለው እንቅስቃሴያቸው የትግራይ ህዝብ ለነሱ የፖለቲካ ህልውና እንደ ቼዝ ወይም እንደ ዳማ ጨዋታ እየተበላ የሚኖር እንጂ ለትግራይ ህዝብ ህወሓት የቱ ጋር የቆመው? አንተ እንድታርፍ ድርጅትህን አትርፍ እኮ ነው ሁል ጊዜ መሩ። አንተ እንድታርፍ መጀመሪያ ድርጅትህን አትርፍ። በምን አት ኤኒ ኮስት። ቅድም አንተ እንዳልከው ለምሳሌ አዋጅ አውጥቶ አንድ ፓርቲ ለምሳሌ ፕሪቶሪያ ስምምነት ሲባል ለኔ ዛሬ ያለው ፕሪቶሪያ ስምምነት በአንድ እግር የቆመ ስምምነት ነው። አንደኛው እግሩ በሁለት ፈራሚዎች የተፈረመ እንደመሆኑ በአንድ እግሩ ነው አሁን ያለው ፕሪቶሪያ ስምምነት። በፌዴራል መንግስቱ ፍላጎት በፌዴራል መንግስቱ ፍላጎትና የፌዴራል መንግስቱ ፕሪቶሪያ ስምምነት ለትግራይ ቢያንስ አንጻራዊ ሰላም አምጥቷል ብሎ በማመን የቆመ ስምምነት ነው። በፕሪቶሪያ ስምምነት ህገ መንግስትን እቀበላለሁ ነው አንደኛው። ህገ መንግስቱ ይሄ ሪትሮአክቲቪቲ ኦፍ በህግ ውስጥ ህግ ወደ ኋላ ሄዶ አይሰራም። ያወጡትን አዋጅ ወሰደውና ይኸው ወደ ኋላ ሄዶ ከዚህ በፊት የተሰሩ ወንጀሎች ሳይቀሩ ተጠያቂ ያስደርጋሉ በዚህ ህግ። ነን ሪትሮአክቲቪቲ የሚባለው በህገ መንግስታችን ላይ የተቀመጠው የትኛውም ህግ ወደ ኋላ ሄዶ አይሰራም የሚለው የህገ መንግስቱ ክፍል ተጥሶ ነው። በህገ መንግስታችን የትኛውም አዋጅ ከህገ መንግስቱ ጋር ከተጣረሰ ተቀባይነት አይኖረውም ነው የሚለው ህገ መንግስታችን። ይሄ አዋጅ በዚህ ህገ መንግስት ማዕቀፍ ውስጥ ተቀባይነት የለውም። ግን ዋናው መሰረታዊ ነገር እኛ ማለት አም ሶሪ ቱ ሳይ ዳት ግን ይሄ አይኗን እያወጧት ቅንድቤን አደራ አለች እንደሚባለው ህወሓትን አሁን ህገ መንግስቱን አክብር ማለት አይን እያወጣ ቅንድቤን አደራ እንደማለት ሆኗል፣ ቅንጦት ሆኗል። ምክንያቱም በትግራይ ክልል ውስጥ 5-6 ልጆቿን የቀበረችን እናት እጅሽ ላይ የቀረ አንድ ልጅ አለ ብለ እየነጠቀ ያለን ድርጅት ታጣቂ ቡድኑ ከተፈናቃዮች ጉሮሮ ላይ የዕለት ፍጆታቸውን እየነጠቀ ቀለብ አድርጎ እንዲኖር የፈቀደን ድርጅት እያንዳንዱ በሀገር አንጡራ ሀብት ተገዝቶ ወደ ትግራይ ህዝብ የሚላኩ ሸቀጦችን የቀለሃ መቀየሪያ ያደረገን ድርጅት ህገ መንግስትና ፕሪቶሪያ አክብር ብለህ መለማመጥ ቅንድቤን አደራ ከማለት ያዘለለ ቅንጦት አይሆንም ለኔ። ስለዚህ በደንብ መረዳት ያለብን ህወሓት እየፈጠራቸው ያሉ ትብብሮችና መተዛዘሎች ጸረ ኢትዮጵያ ብቻ ሳይሆኑ ጸረ ትግራይ ህዝብ ናቸው።
የትግራይ ህዝብን የማጥፋትና ሙሉ ቀጠናውን ደግሞ የጦርነት ቀጠና የማድረግ እንቅስቃሴ አካል ተደርጎ ነው መወሰድ ያለበት። ይነጋ በክልሉ ከህወሓት ውጭ ያሉ የፖለቲካ ድርጅቶች አሉ። አንድ የፖለቲካ ድርጅት ሲቋቋም በፖለቲካ ሳይንስ ቋንቋ የህዝብን ችግር መፍታት ነው፣ ሌላ አላማ ሊኖረው አይችልም አይደል? ሌላው ቢቀር እንደው ቁሶች እንኳን የሚሰሩት የሰዎችን ህይወት ለማቅለል ነው። ሌላ አላማ ምንም ሊኖራቸው አይችልም በምድር ላይ። ማንን ነው ነፃ የሚያወጣው? ለመሆኑ የነፃ አውጭነት አስተሳሰብ ነፃ በሆነች ሀገር ምልህ በታሪካችንም ቢሆን ለሌሎች የተረፍን ታሪክ ያለን ህዝቦች ነን ኢትዮጵያውያን አይደል? በቀኝ ግዛት ሀሳቦች ስታያቸው ሌሎች ነፃ እንዲወጡ በታገለ ሀገር ላይ የነፃ አውጭ አስተሳሰብ ማቀንቀን ስሜቱ ምንድነው ነው ምልህ። አሁን የዳግም ጦርነት ጉሰማ እንቅስቃሴ መንገድ እንዴት ነው ህዝቡ ነቅቶ ሊመክተው የሚገባ የሚል ጥያቄ ባነሳ ምንድነው ምላሽ? ያው ምን መሰለህ የነፃ አውጪ የሚባለው ሀሳብ ባይዘው ለዛ ቡድንም ሊሰጠው ይገባል ብዬ አላስብም። አንዳንዴ ራሱን እንደዛ ስለሚያይ ነው ጥያቄ ማነሳ። ገብቶኛል። አንዳንዴ በሚዲያ በምናምን ሰማለሁ ተነግ ምናምን የሚል ያ ቡድን የትግራይ ህዝብ ነፃ ባይዘው ክብር ተሰጥቶ ማለት ነው። ያ ስም ከተሰጠው የትግራይ ህዝብ ነፃ አውጪ ግንባር ከተባለ ለትግራይ ነው እየታገለ ያለ፣ ለትግራይ አይደለም የሚታገለው። ባይዘው የትግራዋይም አይደለም። ባይዘው በዘር አሁን ልቆጥርልህ ይችላል። ወደዚህ ነው ወደ ኤርትራ አላቸው ወደ ምናምን እሱ አይደለም ዋናው። አስተሳሰባቸው ትግራዋይ አይደለም። አስተሳሰባቸው ኢትዮጵያዊ አይደለም። አስተሳሰባቸው የራሳቸው ትንሽ የጥቅም የወንጀል ኔትወርክና የራሳቸውን ክብር ጠብቆ የሚኖሩበት ሁኔታ ደሴት የፈጠሩ ሰዎች ናቸው እንጂ ለትግራይ ህዝብ የሚቆረቆሩ አይደለም። ለትግራይ የሚቆረቆሩ ቢሆን ስም መያዝ ምናምን መያዝ አይደለም። አሁን ወያኔ የሚባል የተመረጠ ያ ወያኔ የሚል ከድሮ ጀምሮ ከቀዳማዊ ወያኔ ጀምሮ ህዝብ ውስጥ ስላለ ወደ ህዝብ ውስጥ ለመግባት ብሎ ነው የያዙት ያ ስም። ግን አስተሳሰባቸው ምንድነው? የነዚህ ሰዎች ነው የነዚህ አስተሳሰብ ከትግራይ ህዝብ አስተሳሰብ ፍጹም የተለየ ነው። አንድም ቀን ለትግራይ ህዝብ አስበው አያውቁም። በዚህ ጦርነትም በባለፈው 17 ዓመት ጦርነትም የትግራይ እንትን አይደለም የራሳቸው ዳይናስር ነው እየፈጠሩ የነበረው። የራሳቸውን ዳይናስር ለመፍጠር ነው እድሜ ልካቸው ሲታገሉ የነበረው። እዚህም ፌደራልም እየመሩ በነበረበት የተወሰነ ኔትወርክ ነው ሲጠቀም የነበረ። ብዙ ጊዜ በዛን ጊዜ የትግራይ ህዝብ እንደተጠቃሚ ምናምን የሚቀርብበት ነበር። እሱ ውሸት ነው። የተወሰነ ግሩፕ ግን ከድሮም ጀምሮ ተጠቃሚ አለ፣ አሁንም ተጠቃሚ ሰብፉሊ ረብሓ ይባላል በትግርኛ። የተለየ ክብርና ጥቅም የሚያገኝ ኃይል አለ። ከትግራይ እስከ አሜሪካ የተሳሰረ ነው። አሜሪካ ሆኖም የመኸተ ለጦርነቱ ተብሎ የሚዋጣ ከቲዲኤም የሚገኝ እየሰበሰበ የሚያገኝ ኃይል አለ። እዚህም ሆኖ እንደዛ አይነት የሚያገኝ አለ። የተለየ ፕሪቪሌጅ የተደረገ ቡድን ነው። ያ ፕሪቪሌጅ የተደረገ ቡድን ለራሱ ከራሱ ኔትወርኩ ውጪ ምንም አያይም። የዚህ ማሳያ አንድ ልንገር። ፕሪቶሪያ እንደተፈራረምን የመጀመሪያው የሚለው ምንድነው? ተፈናቃዮች ይመለሱ ነው። ሰራዊት ወደ ካምፕ ይግባ፣ በዲዲአር ተፈናቃዮች ይመለሱ ነው የተባለው። ሁለቱም ነገሮች ሊያደርጋቸው አልፈልግም። ሰራዊት ዲዲአር ውስጥ እንዳይገባ ያደረገበት ምክንያት አጠቃላይ አሁን ቀርቶ ያለ ሰራዊትም ዲዲአር ነው የሚጠብቀው። ተመልሶ እንዲዋጋ አይፈልግም። ግን ተመልሶ ወደ ጦርነት እንደሚያስገባው ስለሚያውቅ ቅድም እንዳልነው ወደ ሰላማዊ መንገድ መምጣት ስለማይፈልግ ሰራዊቱም እንደመያዣ ያዙ። እየተራበ አንዳንድ እንደም ከፌደራል መንግስት ብስኩት ምናምን ሲላክለት ነበር። እየተራበ እየተቻገረ ያለም ሰራዊቱ ይዞታል። የሰራዊት አመራር ግን ምን ያህል ጥቅም እንደሚያገኝ ኤቭሪባዲ ነው የሚያውቀው። አጠቃላይ ያገኘው በጀት
አመራሩ ይጠቀማል። የዛች ፕሪቪሌጅ የሆነ ግሩፕ አካል ስለሆነ እግረኛ ሰራዊት ግን የሚጠቀመው ነገር የለም። ጫማ እንኳን የለውም። ኮንጎ ጫማ እንኳን የለውም። ሁለተኛ ህዝብ ተፈናቅሎ ድንኳኑ ነው ያለው። ሽሬ አለ፣ አክሱም አለ፣ አብይ አዳ አለ፣ መቀሌ ደግሞ በብዛት አለ። ያ ህዝብ 5 ዓመት ሙሉ ዝናብ በላዩ ላይ የዘነበበት ጎርፍ እየወሰደው እየተራበ ፀሐይ በሚሆንበት ደግሞ በፀሐይ መከራውን የበላ ወደ ቤት የመልሱኝ እናንተ ጥሩ ቦታ ጥሩ ፎቅ ላይ እየኖራችሁ እኔ መኖር አልችልም፣ እዚህ ተሰቃይቻለሁ። ጅብ በቀን መጥቶ ሰው እስከሚበላ ደርሷል።